ጊዜ ኦርቶዶክሳዊት ቤተክርስቲያናችን ኃጢአታችንን እንድንናዘዝ የምታዘን ለማን ነው? አይሰማም። ለንስሐ አባቶቻችን እና አንዳንድ ሰው በቀጥታ ለእግዚአብሔር ብነግረው ኃጢአቴን ይቅር አይለኝም ወይ? ለምንድነው ለካህን የምንናገረው የሚሉ ሰዎች አሉ። በጣም ይገርማቸዋል። እንደው ልብ ቢኖረን ኖሮ ማለት የነበረብን አረ ለእግዚአብሔር ከሚሆን ለሰው ይደረግልን ነበር። ከሰውና ከእግዚአብሔር የሚያስፈራው ማን? ማንም ያስፈራው ጀብዱ የሰራን ይመስል ማለት ነው። በቀጥታ በነገረው ውስጥ ምን ደና ነገር ያረክ መሰለ። በጣም ይገርማል። እስራኤላውያን ምን አረጉ መሰላችሁ? ሙሴ 570 ጊዜ እግዚአብሔርን አናግሮ እየመጣ ያናግራቸዋል። ከዛ እስከ መቼ ባስተርጓሚ አሉ አመጹ። ከዚህ በኋላ በአንተ በኩል እንዲያናግረን አንፈልግም፣ እግዚአብሔርን ራሱ ወርዶ ያናግረን አሉ። ሙሴ ትሁት አይደል? እሺ ይሁን በቃ ብሎ ጸለየ ወደ እግዚአብሔር። ጌታ ሆይ እናናግረው ብለዋል አለ ነው። በጣም ጥሩ። 3 ቀን ራሳቸውን ይቀድሱ፣ ሰውነታቸውን ከኃጢአት ይከልክሉ፣ ወደ ተራራው ስር ይምጡ፣ እኔ ያናግራቸዋለሁ። እሺ አሉ። እስራኤላውያን ታጠቡ፣ ታጠኑ፣ ከኃጢአት ተከለከሉ። ማንን ሊያናግሩ? እግዚአብሔር መጣ ወደ ሲና ተራራ ላይ። እግዚአብሔር ወደ ተራራው ሲመጣ ተራራው ነደደ። ምእመናን ነደደ። የሲና ድንጋዮች በነገራችን ላይ አሁንም ድረስ ከሰል ናቸው። የሲና ተራራ ድንጋዩ ከሰል ነው። እግዚአብሔር በእሳት በጭጋግ በደመና ወረደ እና ተራራው መንቀጥቀጥ ጀመረ። ሕዝቡ ፈሩና ወደ ሙሴ ዞረው ሙሴ ሙሴ ሆይ ከዛሬ ጀምሮ አንተ አናግረን እንጂ ማን ያናግረናል? እግዚአብሔር ያናግረን። እኛ ግን ኃጢአት ሰርተን እኔ በቀጥታ ብነግረውስ ምን አይነት ድፍረት ነው? ለምን መሰላችሁ እንደዚህ የምንዳፈረው? እግዚአብሔር ስለማይታይ የማያይ ይመስለናል። እስመ አይነ ሰብ ያፈርሆሙ ይላል። የሰው አይን ይፈራሉ፣ የእግዚአብሔር አይን ግን ከሺህ ፀሐዮች በላይ እንደሚያበራ ያውቁ። እኛ ኃጢአት ስንሰራ እንዳያየን የምንፈራው ሰውን ነው። ግን ማን ያያል? ጨለማ ውስጥ ብትደበቅ ጨለማ በሱ ዘንድ አይጨልምም። ከሰማይ ከምድር ከብርሃን ከጨለማ መደበቅ አይቻልም። እግዚአብሔር በሁሉ ውስጥ አለ እና ኃጢአት ስንሰራ ያላሰብነውን እግዚአብሔር ንስሐ ሲሆን ነው ወይ የምንጠይቀው? ለሱ በቀጥታ ልንገረው። ባጭሩ ግን ምእመናን በኦርቶዶክሳዊት ቤተክርስቲያናችን ትምህርት መጽሐፍ ቅዱስን መሰረት አድርጋ ንስሐ የምንገባው የምንናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ ነው። አንደኛ ለራሳችን። አንደኛ ለማ ለራሳችን። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ቤት የጠፋው ያ ልጅ ታሪክ ተጽፏል። ይህ ልጅ አባቱን ንብረት ካወደመ በኋላ ባዶ እጁን ቀርቶ በአሳማ በረት ውስጥ ቁጭ ብሎ ሳለ ይላል ተጸጸተ፣ ወደ ልቡ ተመለሰ፣ ንስሐ ተሰማው። ይህን ጊዜ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ ግን እዚህ በኃጢአት በረሃብ ሰቃያለሁ። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ እንዲህ ብዬ ነግረዋለሁ። አባቴ ሆይ በሰማይና በፊት በደልኩ፣ ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም፣ ከአገልጋዮችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን የተናዘዘው ለማን ነው? ለራሱ። ስለዚህ ምእመናን ወደ ንስሐ አባት ከመሄዳችን በፊት ወደ እግዚአብሔር ይቅር በለኝ ከማለት በፊት ቁጭ ብሎ ሰው ራሱን መመዘን አለበት። ምን ሳረግ ነው አልኩት? እስቲ ዛሬ እዚህ ቤተክርስቲያን ከመምጣታችን በፊት የት ነው ያልነው? ስራ ላይ ወይ ትምህርት ላይ ወይ ቤታችን ነው የሚሆን? ምን ስናደርግ ነው ያልነው? ማታ ማታ ነጋዴው ዛሬ ስንት አተረፍኩ፣ ዛሬ ስንት ከሰርኩ ብሎ ቁጭ ብሎ ሂሳብ ያሰላ የለ? እስቲ በመንፈሳዊው ዛሬ ስንት አተረፍን፣ ስንት ከሰርን? ነፍሴ ሆይ ዛሬ ከየትኛው እርሻ ነው ያልሽው ይላል ቅዱስ ባስልዮስ ማር ይስሐቅ። ነፍሴ ሆይ ዛሬ የትኛው እርሻ ላይ ነው ያልሽው? ለማን ስትሰሪ ዋልሽ? ለእግዚአብሔር ነው ወይስ ለሰይጣን ነው? ማንን ደስ አሰኘሽ? እስቲ ዛሬ በዋልነው ውሎ ማን ነው ደስ ያለው? እግዚአብሔር ነው ወይስ ሰይጣን? ምን ምን አደረግን? ዛሬ ምን ምን አወራን? ምን ምን አየን? ምን ምን ሰማን? የዛሬ ውሎህን ቁጭ ብለህ መመዘን አለብን። ስለዚህ የመጀመሪያው ኑዛዜ ለራስ ነው። ሁለተኛው ለካህናት ነው። ለካህናት እንድንናዘዝ የእግዚአብሔር ፈቃድ ነው። እኔ 3 ጥቅሶች ነግራቸዋለሁ። ነገር በ3 ይጸናል። አንደኛ መጽሐፈ ኢያሱ ምዕራፍ 7 ከቁጥር 7 ኢያሱ 7:7 ላይ አካን ለተባለ ሰው የእግዚአብሔር ነቢይ ሌዋዊው ኢያሱ የነዌ ልጅ ማለት ነው አንድ ቃል ተናግሮታል። አቆመውና ምን አለው?
ልጄ ሆይ ያደረከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። እስኪ በሉ ያደረከውን በሉ እንጂ ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ያደረከውን ምን በለኝ? ለካህናት መናገር ለእግዚአብሔር መናዘዝ ነው። እኛ ለቄሱ አይደለም የምንናገረው። ለማን ነው? እነሱ ምስክሮች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። እግዚአብሔር አይን ፊት ነው እያወራችሁ ያላችሁት፣ ለካህኑ አይደለም፣ ለአይኑ ነው። በካህኑ አይንነት የሚያይህ እግዚአብሔር ነው። ካህኑ ምስክር ነው። ምህረት ይቅርታ የሚሰጠው እግዚአብሔር ነው። ካህናቱ ኃጢአታችንን ሰምተው ሲጨርሱ ከኃጢአት ማሰሪያ ማን ይፍታህ ነው የሚሉት። እኔ ፈትቻለሁ አይሉ፣ ፍቱ እኮ ብሏል። ግን እነሱ መልሰው የሰጣቸውን ይሰጡታል። በጣም የሚገርም ነው። እና ለእግዚአብሔር ክብር ስጥ፣ ያደረግከውን ንገረኝ፣ ለእግዚአብሔር ተናዘዝ አለ። አንድ ሁለተኛ የማቴዎስ ወንጌል ምዕራፍ 3 ቁጥር 18 ላይ በዮርዳኖስ ማዶ ዮሐንስ ያጠምቅ በነበረ ጊዜ ሊጠመቁ የሚመጡት ሰዎች ኃጢአታቸውን ይናዘዙ ነበር ይላል።